ሰላም የሳትኮም ቤተሰብ ሚስተር ሀብታሙ እባላለሁ። በሳትኮም ቴክኖሎጂ የሞባይል ሃርድዌር ሶፍትዌር አሰልጣኝ መምህር ነኝ። ዛሬ በአንድ ቪዲዮ መጥቻለሁ። ሳምሰንግ ኤም10 የሚባል ስልክ ፓተርን ተዘግቶ እሱን ለመክፈት ነው። ፓተርኑን ከመቆለፉም በተጨማሪ ደግሞ ፕሌይ ስቶር ይጠቀም ነበረ። ኤፍአርፒም አለው ወይም ጂሜል አካውንት አለው። ያንን ጂሜል አካውንትን እንዴት ማጥፋት እንደምንችል አብረን እናያለን። ቪዲዮውን እስከ መጨረሻ ተከታተሉ። ቀጥታ አሁን ወደ ቪዲዮ። እሺ፣ የተቆለፈው ስልክ ይሄ ነው። ፓስወርድ ዘግቶ ነው የመጣው። ፓስወርዱ እኔ አላውቀውም። አሁን ፓስወርዱን እንዴት አድርጌ ፓስ ማድረግ እችላለሁ? ግን ከዛ በፊት ፓስወርዱ እንዳለ ሆኖ ጉግል አካውንት ወይም ጂሜል የምንለው አካውንት መኖር አለመኖሩን ከኮምፒውተር ጋር አገናኝተን SAMFW በሚባል ሶፍትዌር መለየት እንችላለን ማለት ነው። አሁን በቀጥታ ከኮምፒውተር ጋር አገናኝቼ በSAMFW ምን አይነት ኤፍአርፒ ኖረው አይኖረው ቼክ እናድርግ ማለት ነው። እሺ፣ SAMFW የሚባለው ሶፍትዌር ይሄ ነው። ነፃ ሶፍትዌር ነው ዳውንሎድ የምናደርገው። አሁን በቅርብ ጊዜ አፕዴት ሆኖ የመጣው 5.4 ሆኖ ነው የመጣው። ከዛን ኢንፎ ውስጥ ገብተን ስለመጣለን ስልክ ኢንፎርሜሽን ማወቅ እንችላለን ማለት ነው። ስልኩ እዚች ጋር እንደሚያሳየን ቤት ነምበሩ 5 ነው የሚለን። እንደገና ደግሞ እስቲ ሌሎችንም ኢንፎርሜሽኖች እስከሚያመጣልን እንጠብቃለን። ኢንፎርሜሽኑ ሙሉውን አምጥቶልናል። ኤፍአርፒ እንዳለው ነው የሚያሳየን ማለት ነው። አሁን ፎርማት ማድረጋችን ብቻ ሳይሆን ይሄንን ኤፍአርፒ እንዴት አድርገን በዛውም እናጠፋለን የሚለውን ጭምር ነው የምናየው ማለት ነው። አሁን የቆለፈብንን ቁልፍ ለመክፈት እንደዚህ ነው። አሁን ፓተርኑ እኔም አላውቀውም። እናንተም ቢሆን እንደዚህ አይነት ስልክ ከመጣላችሁ መጀመሪያ ስልኩን ምናልባት እንደዚች አድርገን ኦፍ ላይ ሆነልን ይችላል፣ ወይንም በሎንግ ፕረስ ሊሆን ይችላል የሚመጣው። ስለዚህ ያንን ከሆነ ደግሞ ያው ቀጥታ እንደኔ ከኮምፒውተር ጋር ወይንም ከቻርጀርም ጋር ማገናኘት ትችላላችሁ። ስለዚህ አሁን ከኮምፒውተር ጋር ተገናኝቷል ስልኬ። ምን አደርጋለሁ? ፓወር በተኑንና ቮሊዩም ማይነሱን ይዛለሁ ስዊች ኦፍ እንዲያደርግልኝ ማለት ነው። አሁን ስዊች ኦፍ ሆኗል። ስዊች ኦፍ ከሆነ በኋላ ከፈለግን ከኮምፒውተር ላይ መንቀል እንችላለን። ከዚህ በኋላ ፓወር በተኑንና ቮሊዩም ፕላሱን አንድ ላይ እንይዛለን ማለት ነው። አሁን ቫይብሬት አድርጓል። ቫይብሬት ሲያደርግ ፓወር በተኑን ተውና ቮሊዩም ፕላሱን ብቻ ይዛለሁ። አሁን በቀጥታ ወደ ሪከቨሪ ገብቶልኛል። ሪከቨሪ ላይ ውስጥ ሲገባልኝ ምን ይኖረኛል? የተለያዩ ኢንፎርሜሽን ማግኘት እንችላለን። እሱን ትተን ሪቡት ሲስተም ነው ማለት ያው ሪስታርት እንደማለት ነው። ሌላ ደግሞ አፕላይ አፕዴት ፍሮም ኤዲቢ ወይንም ሌሎች ነገር እንዳለ ሆኖ አሁን ቀጥታ እኔ ወዴት ነው የሚሄደው? ዋይፕ ወይንም ፋክተሪ ሪሴት የሚለው ውስጥ ገባለሁ ማለት ነው። ፋክተሪ ሪሴት ውስጥ ላይ እዛ ላይ በቮሊዩም ማይነስ እና ወይንም ፕላስ ወደታች ወደ ላይ ማለት እችላለሁ። አሁን ዋይፕ ዳታ ወይንም ፋክተሪ ሪሴት ማድረግ ማለት እሱ ላይ ፕሬስ አደርግ ቀጥታ ስልኩ ኮምፕሊትሊ ፎርማት ነው የሚያደርግልኝ። ፓተርኑንም ያጠፋልኛል። ውስጡ ላይ ያሉትን ሁሉንም ዳታዎች ይጠፋሉ ማለት ነው። በተጨማሪም ደግሞ አሁን ዋይፕ ዳታ ላይ ወይም ፋክተሪ ሪሴት ላይ ሳደርገው እዚች ጋር ቀይ ምልክት ሰጥቶኛል። ምንድነው? ኤፍአርፒም እንዳለው ወይም ጂሜል ኢሜል አካውንት አለው። ያንንም ታሳቢ ማድረግ እንዳለብኝ ነው እዚች ጋር ቀይ የጻፈልኝ። አሁን ፓወር በተኑን ስጫ ነው ቀጥታ ወደ ምርጫ ይሰጠኛል። ላጥፋ ወይስ ልፎርምተው የሚለውን አንድ ድል ይሰጠኛል። ቀጥታ እኔ አጥፋው የሚለው ላይ ኦኬ ላለው ማለት ነው። አሁን ቀጥታ ወደ ማጥፋት ገብቷል። ሙሉ በሙሉ ዳታ ዋይፕ ኮምፕሊት ይለናል። እዚች ጋር ፎርማት አድርጎታል ማለት ነው። ተመልሶ ሪቡት ላይ መጣ። እንግዲህ ምን ማድረግ ነው? ሪቡት ያው ፎርማት አድርጓል። በቃ አሁን ሪስታርት አድርገው ማለት ነው። አሁን ሪስታርት የሚለውን እጫነዋለሁ። ሪስታርት አድርጎ ይነሳል ማለት ነው። እሺ፣ ያው አሁን ስልኩ ሙሉ በሙሉ አፕዴት አድርጎ ለመነሳት አንዳንድ አፕሊኬሽኖችን ኢንስቶል እያደረገ ነው። እሱን እስከሚጨርስ እንጠብቀዋለን። እሺ፣ አሁን ሪሴት ሆኖ ተነስተዋል ማለት ነው። ስለዚህ ይሄ ሪሴት የሆነውን እስቲ አሁንም በድጋሚ
ያው ቅድም እንዳየነው ኤፍአርፒ እንዳለው ይታወቃል። ስለዚህ ይህንን ኤፍአርፒ ደግሞ በምንድን ነው ሪሙቭ የምናደርገው የሚለውን ለማየት ደግሞ አንደኛ ይሄ አንድሮይዱ 10 ነው። በተጨማሪም ደግሞ ይሄ ስልክ በቴስት ሞድ ምን ማድረግ እንችላለን? ፍሪ በሆነው አፕዴት በሆነው ሳም ኤፍደብሊው 5.4 ላይ ኤፍአርፒውን ሪሙቭ ማድረግ እንችላለን ማለት ነው። ግን ከዛ በፊት እስቲ እንንካውና እስኪ እስከ መጨረሻው እንየው እናደርጋለን። ኦኬ እንላለን። ዋይፋዩ እናገናኛ ዋይፋይ አገናኙ ሲለን እናገናኛለን። ዋይፋይ ተገናኝቷል። ኔክስት እለዋለሁ። ስለዚህ አሁን እዚህ ጋር መጣ። እዚህ ጋር ሲመጣ ወይ ፓተርኑን አስገባልን ወይንም ደግሞ ወደ ጂሜል አካውንት ውሰደኝ ነው የሚለው። እኔ አሁን ፓተርኑንም አላውቀውም። እስቲ ወደ ጂሜሉ ልውሰደው። ጂሜሉ እዚች ጋር ጠየቀ። እንግዲህ ይህንን ጂሜል እኔም አላውቀውም፣ ባለቤቱም ረስቶታል ከነ ፓስወርዱ። ስለዚህ ምንም ማድረግ አንችልም። ወደኋላ ተመልሰን ወደኋላ ወደ ነበረበት እንመለሳለን ማለት ነው። እሺ ወደዚህ ስንመለስ እንግዲህ ይህንን ስልክ በሳም ኤፍደብሊው ለመስራት ቴስት ሞድ ውስጥ መግባት ይችላል ወይስ አይችልም የሚለውን ማረጋገጥ እንችላለን። አንደኛ ቴስት ሞድ መግባት ይችላል። ይህንን ስልክ ቴስት ሞድ መግባቱን ደግሞ እዚች ጋር ምን አለው? ኢመርጀንሲ ላይ ነው ያለው ማለት ነው። ስለዚህ ኢመርጀንሲ ካለው ይህንን ስልክ ቴስት ሞድ መግባት ይችላል። በቴስት ሞድ ደግሞ እስቲ ከሳም ኤፍደብሊው ጋር አገናኝተን እንዴት መስራት እንዳለብን ደግሞ እናያለን ማለት ነው። ሳም ኤፍደብሊውን ተጠቅመን ስንሰራው ይህንን ስልክ እንደና ከሳም ኤፍደብሊው ጋር ተገናኝቶ እንላለን። እዚህ ጋር ሌላ ምንድነው የምናደርገው? እዚች ጋር ሳም ኤፍደብሊው ኤፍአርፒ ሪሙቭ የምናደርግባቸው ያስቀመጣቸው መስፈርቶች አሉ። አንደኛ እዚች ጋር ቅርብ ጊዜ ነው አፕዴት የተደረገው። ኤፍአርፒ በክፍያ ለአንድሮይድ 16ቶች ብቻ በኦንላይን ነው። እስከ 30 ክሬዲት ሊጠይቅ ይችላል። እኛ ደግሞ ያንን ማድረግ ስለማንችል እኔ ምንድነው የማደርገው? እዚች ጋር ከ2022 ወይንም እስከ 2022 እና ከዛ በፊት የነበሩትን ስልኮች የመጀመሪያው ላይ ሰራለው ይለኛል። ስለዚህ እስቲ እሱ ላይ ልሞክረው። እሺ ምንድነው እያለኝ ያለው? እዚች ጋር ወደ ኢመርጀንሲ አስገባልኝ ነው የሚለው፣ ወይንም ወደ ቴስት ሞድ አስገባልኝ ነው የሚለው። ቴስት ሞዱን ደግሞ እዚች ጋር መሰላል 0 ኮከብ መሰላልን እነካለሁ። ቴስት ሞድ ማለት ይሄ ነው። ከዛን እሺ ያው አስገብቻለሁ እላለሁ። እዚች ጋር እስቲ ፌልድ ነው የሚለኝ እዚች ጋር። ይሄኛውን ተጠቅመ መስራት አትችልም፣ ወይንም የክፍያውን ተጠቀም ወይንም ደግሞ ሌላ አማራጭ ነው ተጠቀም ይላል። እስቲ ሁለተኛ ላይ ያለው ደግሞ ከ2022 ዲሴምበር እስከ 2022 ያለውን ከኦገስት 22 እስከ ዲሴምበር 22 ያለው ላይ ደግሞ ልሞክር። እሱ ላይ ስሞክር ደግሞ ሁለት ነው ያለው፣ ኖርማል ሞድ እና ራፒድ ሞድ የሚል አለው። እስቲ በኖርማል ሞዱ ልሞክረው። ኦኬ በኖርማል ሞድም አሁንም ወደ ቴስት ሞድ አስገባ ይለኛል። ያው በፊትም አስገብቼው ስላለ ያው ገብቷል ልበለው። እሺ በኖርማል ሞድም እየሰራልኝ አይደለም። ስቶፕ ብዬ ላስቆመውና በራፒድ ሞድ ደግሞ ለሞክረው። በራፒድ ሞድ ደግሞ ስሞክረው እስቲ እዚች ጋር ራፒድ ሞድ ይላል። ያው ራፒድ ሞዱም ላይ አሁንም
ወደ ቴስት ሞድ አስገባ ይለኛል። ያው ገብቷል ከዚህ በፊትም። እሺ እንደዚህ አይነት ትዕዛዝ ይመጣልኛል። ፈቅዳለሁ አለው ብለዋለሁ እዚች ጋር እየከፈተ ነው። ሪሙቪንግ ኦኬ እስከሚመጣ ድረስ እዚች ጋር እየሰራው ነው ያለው ማለት ነው ከሰርቨር ጋር። እሺ አሁን ምንድነው የሚለን እዚች ጋር ኮንግራቹሌሽን ኤቭሪቲንግ ኢዝ ደን ይለኛል። መክፈቱን ነው እዚች ጋር እየነገረኝ ያለው። አሁን ስልኬ በቀጥታ ነው እየከፈተልን። እዚች ጋር ደን ማለት አንዳንድ ነገር ብቻ አለው ማድረግ ነው የሚጠበቅብን። እዚች ጋር እንደዚህ ከፍቷል ማለት ነው። ከፍቷል ማለት ነው። ይሄንን ይመስላል እንግዲህ ስልኩ ይሄንን እንዲሆን ነበር የተፈለገው። አሁን ቀጥታ መጠቀም እንችላለን የራሳችንን ኢሜል አስገብተን ማለት ነው። እዚች ጋር ሳይን ኢን ስንለው አሁን ምንም አይነት አዲስ ኢሜል ነው መመዝገብ የሚፈልገው፣ ምንም አይነት ኢሜል እንደሌለው ነው የሚያሳየን ማለት ነው። እሺ የዛሬ ቪዲዮ ይሄንን ይመስላል። እናንተም እንደዚህ አይነት ችግሮች በሚገጥማችሁ ጊዜ አሁን እኔ እንደተጠቀምኩት አይነት ተጠቅማችሁ ስልኮቻችሁን መክፈት ትችላላችሁ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ይህንን ፔጅ ፎሎ፣ ላይክ፣ ሼር አድርጉ። በሌላ ቪዲዮ ምን አይነት ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ደግሞ ኮሜንት ላይ ጻፉልን። በይበልጥ ደግሞ እንደዚህ አይነት ትምህርቶች መማር የምትፈልጉ ከሆነ ሳትኮም መጣችሁ በሁሉም ብራንቾች በተለያየ በአድቫንስድ፣ በቤዚክ፣ በሶፍትዌር አድቫንስድ እና በሃርድዌር አድቫንስድ ተዘጋጅተን እየጠበቅናችሁ ስለሆነ መጣችሁ መማር ትችላላችሁ። ሰላም።